ቦኔቱን የሚደረግበት ሰዓት ላይ እንገኛለን። ቦኔቱን እንዲለብሱ የሚያደርጉልን አሰልጣኝ ኮማንዶ 50 አለቃ ዳንኤል አባቡ ናቸው። እሳቸው ወደ መድረክ የጋበዝን ፕሮግራማችን አሁንም ሞቅና ደመቅ ባለ መልኩ ይቀጥላል። በድጋሚ እናመሰግናለን። የማንዝም እንዳያብስ የሚችል እንቅ የሰለጠነ ወታደራዊና ፖለቲካዊ ሳይንስ የዳበረ ሰራዊታችን ነው። ባልተሳባት የተከበሩ አርበኛ ማንደፍሮ ተሰማ፣ የተከበሩ ጀነራል ዘራ ንጉሴ፣ የተከበራችሁ ከፍተኛ አዛዦች፣ የዛሬ ኮማንዶ ተመራቂዎች፣ ትግላችን የአማራ ብሔርተኝነት በነ አስራት ወልደየስ ተሰንሶ በነ ጀነራል አሳምነው ጽጌ ተወልዶ ዛሬ አድጎና ተመልጎ የምስራቅ አፍሪካ አብዮት በሆነበት ወቅት ለተከታታይ ወራት ልዩ ልዩ የኮማንዶ ስልጠናዎችን ሰልጥናችሁ መመረቃችሁ ይበል የሚያሰኝ የታሪክ አሻራ አስቀምጣችኋል። ትግላችንም ብዙ መሰናክሎችን አልፎ አሁን ላለንበት ተወዳዳሪ አልፎም በቀጠናው አስፈሪና ተመራጭ ኃይል ለመሆን በቅታችኋል። ውድ ተመራቂያን፣ እናንተም በሰለጠናችሁበት መሰረት አንድ ኮማንዶ ለመባል ከሌሎች አሃዶች በተለየ ሁኔታ በርካታ ነገሮችን ማሟላትና መተግበር እንደሚጠበቅበት ጠንቅቃችሁ እንድታውቁ አጽንኦት መስጠት እፈልጋለሁ። ለምሳሌ አለባበስ፣ አኗኗር፣ ዲሲፕሊን፣ ግዳጅ አፈጻጸም፣ የዓላማ ጽናት፣ አካላዊ ጥንካሬ እና ፖለቲካዊ አረዳድ ወቅቱ በሚፈልገው ልክ ነገሮችን መረዳት መወሰን የሚችል አእምሮና ብቃት ሊኖራችሁ ይገባል። ቅድመ ስልጠና። እናንተ የትላንት ሰልጣኞች፣ ዛሬ ተመራቂዎች እዚህ የኮማንዶ ማሰልጠኛ ትምህርት ቤት ከመግባታችሁ በፊት እንደሚታወቀው ከተለያየ ቦታ የመጣችሁ የተለያየ ባህልና አኗኗር፣ ፖለቲካዊ አመለካከትና ወቅቱ የሚፈልገው አይነት ወታደራዊ ዲሲፕሊንና ቁመና እንዳልነበራችሁ ይታወቃል። እዚህ ቦታ ላይ ድፍረት፣ የዓላማ ጽናት እና አካላዊ ጥንካሬ የሚጠይቅ የኮማንዶ ስልጠና ሰልጥናችሁ የተመረቃችሁ መሆኑ ይታወቃል። በመሆኑም ዛሬ ሐሩሩም ብርዱም ሳይበግራችሁ አንድ ኮማንዶ ለመባል የሚያበቁ የተለያዩ ስልጠናዎችን ሰልጥናችሁ ቀጣይ ከሚጠበቁበት ድርጅታዊ ግዳጆችና ውስብስብ የሆኑ ጥበብና ማስተዋልን የሚጠይቁ ሚሽኖች በአነስተኛ የሰው ኃይልና በጠላት ላይ ከፍተኛ የሆነ ኢኮኖሚያዊና ፖለቲካዊ ኪሳራ ማድረስን የሚያስችል ስልጠና በብቃት በመወጣት ጠላትን የበላይነት የምቀናጀንበትን አቅም እየፈጠራችሁ ትገኛላችሁ። በመሆኑ ከዛሬ ጀምሮ ማዕከላችን በርሞ የኮማንዶ ማሰልጠኛ ትምህርት ቤታችን ኮማንዶ ማሟላት ያለበትን መስፈርት አሟልታችሁ በመገኘታችሁ ለዛሬዋ ቀን ስለደረሳችሁ ከዛሬዋ ሰዓት ጀምሮ መለዮ ወይ ደግሞ ቦኔት እንድትለብሱ ተፈቅዶላችኋል። እሺ፣ አንድ ላይ ነው። መለዮ ላይ ሲባል አንዴ ነው። እሺ፣ መለዮ ላይ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ጽሕፈት ቤት መምሪያ ኃላፊ አርበኛ ማንደፍሮ፣ የተከበሩ ጀነራል ተዘራ ንጉሴ የበላይ ዘለቀ እዝ የወታደራዊ ዕቅድና ስትራቴጂ መምሪያ ኃላፊ፣ የተከበሩ አርበኛ አታለለ ሰጠኝ የበላይ ዘለቀ እዝ የጤና መምሪያ ኃላፊ፣ የተከበራችሁ የእዝ አመራሮች፣ አርበኛ አያናው፣ አርበኛ አንድነት፣ አርበኛ ብርሃኑ፣ የተከበራችሁ የኮራችን ከፍተኛ አመራሮች፣ የክፍለ ጦር አመራሮች፣ የብርጌድና የሻለቃ አመራሮች እንዲሁም መላው የሰራዊታችን አባላት፣ የተከበራችሁ የዕለቱን ምልምል የኮማንዶ ምሩቃን፣ ለወራት አሰልጥናችሁ በአራያና በአምሳላችሁ ዝግጁ ያደረጋችሁ አሰልጣኞች፣ የተከበራችሁ የአካባቢ ነዋሪ ማህበረሰብ ክፍሎች፣ ከምንም በላይ በዛሬው ዕለት በዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የዕለቱ ተመራቂ የኮማንዶ ምልምል ምሩቃን እንኳን ለምረቃት ዕለታችሁ በሰላምና በጽናት አደረሳችሁ። እንኳን ደስ ያላችሁ። አማራ ትናንቱ ሩቅ፣ ጥበብ ፍልስፍናው ረቂቅ፣ የጀግንነት ታሪኩ ድንቅ ህዝብ ነው። የዚህን ህዝብ ሙባሪያዊ ህልውናውን ወደ ኋላ ሄደው በጊዜ ሊወስኑለት የሚሞክሩ የታሪክ ጸሐፍት ከፍና ዝቅ ሲያደርጉት መመልከታችን እንደ ህዝብ የነበረን ህልውና ላይ ያለን አረዳድ ከፍተኛ የእውቀት ክፍተት እንዳለን አስረጅ ነው። እንዲያው በግርድፉ አንዱ
የ2000 ሌላው የ3000 በሌላ ጎራ ደግሞ የ5000 ዘመን ታሪክ ያለው ህዝብ እንደሆነ ተከትበው የምናገኛቸው ሰነዶች ሕያው ምስክሮች ናቸው። ይሁን እንጂ አማራው የነበረውን ህልውና የረጅም ዘመን ታሪክ፣ ፍልስፍና፣ ዕውቀት፣ ጥበብ፣ ባህልና እሴት ያለው ህዝብ መሆኑን በድፍረት መናገር ግን ይቻላል። አማራ በሀገረ መንግስት ምስረታ የራሱን አኩሪ አሻራ ያስቀመጠ አኩሪ ህዝብ ነው። ኢትዮጵያንና ኢትዮጵያዊነትን በወረራ አስከብሮ ታሪክን፣ ባህልን፣ እምነትን፣ እሴትን ሊያጠፋ የመጣ ተለዋዋጭ ጠላትን አማራነቱ ከኢትዮጵያዊነቱ ሳይነጥለው ኢትዮጵያዊነቱም አማራዊ ማንነቱን ሳይጨፈልቀው በተጋመደ ሀገራዊ አንድ ማንነት ጠላትን እንደ ሰደድ እሳት እያቃጠለ በሕይወቱ በአጥንቱና በደሙ ሀገርን ጠብቋል። አማራ የሀገር ጠባቂነት አስተዋጽኦ ሲነሳ በውስጡ እጅግ በርካታ ነገሮችን ይይዛል። የአሸናፊነት አንድም የጀግንነት ታሪክን ጠብቋል። ባህልና እሴትን ከመጥፋት ጠብቋል። በርካታ የታሪክ፣ የፍልስፍና፣ የጥበብና መሰል ድርሳናትን ጠብቋል። ሃይማኖትን ጠብቋል። ፊደልን ጠብቆ አውርሷል። ጥብቅ ማህበራዊ መስተጋብርን ጠብቋል። ከምንም በላይ ሰብአዊ ክብርን፣ የሰው ልጆች በሰውነታቸው ተከብረው የሚኖሩበትን የስነ ልቦና ውቅርን ጠብቋል። ይህ ሁሉ የሆነው አንድ ሆኖ በመቆምና በበርካታ የህይወት መስዋዕትነት መሆኑን ልብ ይሏል። ቀደምት አባቶቻችን አንድ ሆነው መቆም መቻላቸው በትውልድ የሚዘከር በዓለም ሁሉ የሚደነቅ ለጥቁር ህዝቦች ሁሉ በጎ አርአያነት ያለው የማይደበዝዝ ድንቅ ታሪክን ለመጻፍ በቅቷል። አማራው አንድ ሆነን በመቆማችን ለዓለም ሁሉ አርአያ የሚሆን አኩሪ የአሸናፊነት ገድል ፈጽመናል። ለጥቁሮች ሁሉ በዘመናት መካከል የማይደበዝዝ ደማቅ ታሪክ ጽፈናል። ማን? እኛ አማሮች። የአማራውን አንድነትም ሆነ የኢትዮጵያውያን አንድነት ለመናድ በጦርነት የተሸነፉ ጠላቶቻችን ብዙ ደክመውበታል። በርካታ መዋዕለ ንዋይም አፍስሰውበታል። በህልውና ትግላችን ውስጥ የሚገኘው ከአንድነት የተፋታ እሳቤ በሙሉ የረጅም ዘመን ታሪካዊ ጠላቶቻችን አሻራ እንደሆነ መገንዘብ ያስፈልጋል። እኛ የዕለቱ ሰልጣኞች አማራውም ሆነ ኢትዮጵያዊው እሴት የሰው ልጅ በሚኖርባት ምድር በመከባበር በመደጋገፍና በመተባበር ሊሆን እንደሚገባ በርካታ የአኗኗር መስተጋብሮቻችን ሕያው ምስክሮች ናቸው። የተከበራችሁ የዕለቱ ተመራቂዎች፣ የአማራ ህዝብ የገጠመው የህልውና ትግል ህዝብን የመታደግ የህዝብን እንባ የማበስ ከማህበራዊ ፖለቲካዊና ምጣኔ ሀብታዊ ሽንቁሮች የማውጣትና ሁሉን አቀፍ ረፍትን ማጎናጸፍ ከምንም በላይ ዘለቄታዊ ህልውናውን ማረጋገጥ ነው። ይህን የትግላችን ነገረ ጉዳይ እንዲሰምር ይህን የመሰለ በሙያተኞች የታገዘ ስልጠና መስጠት ከጫካ እስከ ታላላቅ የሀገሪቱ ከተሞች እንዲሁም በባህር ማዶ የሚኖረው ወገናችን ስለማንነቱ በአማራነቱ በወል ዓላማው ዙሪያ መሰባሰብና መደራጀት ይኖርበታል። እናንተን መሰል ስትታዩ ለጠላት አስፈሪ ለወዳጅ ደግሞ ተስፋ የሚሆኑ ምልምል ሰልጣኞችን በየዕለቱ በየሰዓቱ በየደቂቃው በየዘርፉ ማስመረቅ ማሰማራት ጭምር የሚቻለው በተቋማዊ ማዕከላዊነት አንድም በተቋም ጥላ ዙሪያ ሁሉም ወገናችን መሰባሰብ ሲችል እንደሆነ በአጽንኦት ማስገንዘብ እፈልጋለሁ። የተከበራችሁ ተመራቂዎች፣ ትግል በራሱ መጨከንን፣ ፈተናዎችን በጽናት መሻገርን፣ የጠላትን ተለዋዋጭ አቅምና አሰላለፍን በወጉ በመፈተሽ ሲያሻችሁ በሽምቅ
ሲያሻችሁ በመደበኛ ሲያሻችሁ ረፍት በሌለው መልኩ መዋቅሩን በማፍረስ የፖለቲካ መዋቅሩን እንቅልፍ በመንሳት ተገዝግዞ ተነዝንዞ ተጨንቆና ተሸብሮ ያለውን ጸረ አማራ ስርዓት ግብዓተ መሬቱን በመፈጸም የህዝባችንን ህልውና እንድታረጋግጡ በጋራ እንድናረጋግጥ ጥሬን አቀርባለሁ። ተቋማችን የአማራ ፋኖ ብሔራዊ ንቅናቄ አፋብን፣ እዛችን በላይ ዘለቀ እዝ፣ ኮራችን ዳግማዊ ቴዎድሮስ 5ኛ ኮር፣ ክፍለ ጦራችን ጥቁር አንበሳ የሚሰጧችሁን የተቋምና የሀር ተልዕኮ በታማኝነት በቁርጠኝነት በጀግንነት በአማራዊ ስነ ልቦናዊ ውቅር እንድትፈጽሙ ጥብቅ መልእክቴን እያስተላለፍኩ በድጋሜ ኩራቶቻችን ጀግኖቻችን እንኳን ተመረቃችሁ፣ እንኳን ደስ ያላችሁ። ህልውናችን በተባበረ ክንዳችን የድል አድራጊዎች የአሸናፊዎች ልጆች ነንና በድል በአሸናፊነት ያገናኘን። አመሰግናለሁ። እጅግ አድርገን እናመሰግናለን። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ጽሕፈት ቤት መምሪያ ኃላፊ አርበኛ ማንደፍሮ ላስተላለፉት መልእክት እጅግ አድርገን እናመሰግናለን። ከዚህ በመቀጠል ንግግር የሚያደርጉልን አርበኛ አታለለ ሰጠኝ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የጤና መምሪያ ልክ ጋብዛለሁ። እንደምን ዋላችሁ። አፋብን በላይ እዝ ዳግማዊ 5ኛ ኮር ጥቁር አንበሳ ክፍለ ጦር እንኳን ለዚህ የተቀደሰ ታላቅ ቀን አደረሳችሁ ማለት እፈልጋለሁ። በቀጠናው ብዙ ውጣ ውረድ እየተፈተናችሁ ያላችሁ የበላይ እዝ ከፍተኛ አመራሮች፣ የዳግማዊ ቴዎድሮስ 5ኛ ኮር ከፍተኛ አመራሮች፣ የጎንደሬ በጋሻው ክፍለ ጦር ከፍተኛ አመራሮች፣ የጥቁር አንበሳ ክፍለ ጦር ከፍተኛ አመራሮች፣ የአጼ ኢያሱ ክፍለ ጦር ከፍተኛ አመራሮች፣ የዞዛምባ ክፍለ ጦር ከፍተኛ አመራሮች፣ የታድሎ ብርሃን ክፍለ ጦር ከፍተኛ አመራሮች፣ የንስር በለሳ ክፍለ ጦር ከፍተኛ አመራሮች እንዲሁም የመብረቅ ክፍለ ጦር ከፍተኛ አመራሮች ዛሬ በጉጉት ስንጠብቀው የነበረው በጥቁር አንበሳ ለረጅም ጊዜ ወራት ብዙ ውጣ ውረድ ብዙ መስዋዕትነት ከፍለው በአማራ እንዲሁም በጎንደር እየደረሰ ያለው ግፍና መከራ ህዝቦቻችን በወንድም በእህቶቻችን ላይ መኖር የተከለከለው ህዝብ በአደባባይ ለሚረሸኑት ህፃናት በአደባባይ ለሚጨፈጨፈው ህዝባችን ብልጽግና አለ የለ የሚለውን ግዙፍ መሳሪያዎች ተጠቅሞ እያወደመን የሚገኘውን ነፍሰ ጡር ህፃናት በተለያየ ቦታ የሚገኙ አማራ በመሆናቸው ብቻ ለአንዴና ለመጨረሻ እንዲጠፋ የተፈረደበትን የጅምላ ጭፍጨፋ ለመታደግ ተገንዝባችሁ ይህንን አማራ በታሪኩ ራሱን አሳልፎ ለባርነት ሰጥቶ የማያውቅ ህዝብ በመሆኑ ይህም በመገንዘብ ከታሪክ ነገስታቶች የምናውቀው ከ1888 ጀምሮ ጣሊያን አይደፈሬ ጥቁር ገበሬ አላት አማራ ብሎ እጅ ሰጥቶ ወደ ላይ ገርፎና ማርኮ የላከውን ዛሬ አይደፈሬውን የአማራ ህዝብ ጀግና ያፈራውን የነገስታቶች ልጅ ላይሞከር ላይጨርሰው የጀመረውን የጅምላ ጭፍጨፋና የዘር ውድመት ተገንዝባችሁ የአማራ ኩራቶች ናችሁ። በዚህ ሰዓት ያንን ነፍሰ ጡር ህፃናት ሲጨፈጨፍ መኖር ለኛ ምንም ጥቅም የለውም።
ቅድሚያ ለህዝባችን በሚል እዚህ በወራት ላይ የምናይ የጥቁር አንበሳ ክፍለ ጦር ኮማንዶች ይህንን በአማራ በታሪክ የማይፈቅደውን የዘር መውደም ጭፍጨፋ አንቀበልም ብላችሁ ለዚህ ቀን ስላደረሳችሁ የከበረ ሰላምታዬ ይድረሳችሁ። ከዚህ በመቀጠል ለወራት ከብዙ ውጣ ውረድ፣ ከብዙ እንግልት፣ ስልጠና፣ ትግል፣ ውጣ ውረድ፣ ፈተና ነውና ይህን ሁሉ ተወጣችሁ የነገ ተስፎቻችን የአማራ ነጻነት አዋጅ የምታወጁልን የአማራ ህዝብ በኩራትና በደስታ የሚጠብቃችሁ እንደሆናችሁ ጠንቅቀን እናውቃለን። ይህንም ተገንዝባችሁ ወደ ጫካው ያለውን አማራን ነጻነት እናወጣለን ብላችሁ እንደመጣችሁ ይህንም የተሳካ አድርጋችሁ እንደምታሳዩን ሙሉ ተስፋ አለን። በዚህም በሰነቃችሁት ተስፋ ከዚህ በኋላ አማራ በየትኛውም መንገድ የሚጨፈጨፈውን የሚወድመውን ከፊትና ከኋላ ተደጋግፋችሁ አማራን ነጻ ታወጣላችሁ። እናንተ እድለኞች ናችሁ። አማራ ከዚህ በፊት የነበረውን በአንድም በሌላ በሰረኞች ውስጥ ገብተው እጃቸውን ገብተው የሚቆራርሱን በተበጣጠሰበት ሰዓት አማራ አንድ ሆኖ ጎንደር ሁለት እዝ የተለያየ እዝ በነበረበት ዛሬ አንድ እዝ ተመስርቶ የአማራ ቤት በመሰረተበት ሁላችንም በጋራ አንድ ሆነን ተባብረን እንድንታደግ በአጽንኦት ተሰለፋችሁበትን ዓላማ በጽኑ እንድትወጡ በአክብሮት ጠይቃለሁ። በድል እንደምንገናኝም ትልቅ ተስፋ አለን። በእናንተ አማራ ነጻ ትወጣለች። ክበሩልን። በደስታ በማሸነፍ ያሰብነውን እቅድ አሳክተን የውጣ ውረድ የበረሃው መከራ መንገላታት አልፎ በደስታ የምንጎናጭበት ሰዓት ቅርብ ነው። በርቱልን፣ አይዟችሁ፣ የነገ ተስፋችን ናችሁ። ክብር ይስጥልን።